የእንግሊዝ ዳኝነት ወዴት እያመራ ነው? ዩናይትድ ከሜዳው ውጪ ተጉዞ እንግዲህ 10 ጨዋታዎችን ያልተሸነፈውን በርንማውዝን ገጥሞ ነበር። ዩናይትድ ይህንን ጨዋታ በኮንፊደንስ ማሸነፍ የሚችልበት አጋጣሚዎች ተፈጥሮ ነበሩ። ዳኛው ግን የአማድ ዲያሎን ፔናልቲ ከልክሎ እንግዲህ ዩናይትዶች ጎል እንዲቆጠርባቸው አድርጓል። ከዳኛውን በተጨማሪ ቫር የሚባል ነገር እንግዲህ በአዲስ በዳኛው ሊረዳ የሚችል ቴክኖሎጂ ተብሎ እንግዲህ የተጨመረ ነገር ነው። ግን ደግሞ ቫርም እዚህ ነገር ላይ ጣልቃ እንዴት እንዳልገባና የአማድ ዲያሎ ፔናልቲ እንዴት ፔናልቲ እንዳልሆነ የሃሪ ማጉዌርና የአማድ ዲያሎን ስንመለከተው አንድ አይነት ጥፋት ሃሪ ማጉዌር ቀይ አይቶ ዩናይትዶች ፔናልቲ የተገኘባቸው፣ ግን ደግሞ አማድ ፔናልቲ ሳያገኝ ዩናይትዶች ጎል የተቆጠረበት ሆኗልና ዩናይትድ ይህንን ጨዋታ 3 ነጥብ እንዳያገኝና ሃሪ ማጉዌርም በቀይ እንዳይወጣ አንደኛው ሪዝን የዳኛው ይመስለኛል። ዳኛው በተጨማሪ እንግዲህ 9 ደቂቆችን በጭማሪ ሰዓት ጨምሯል። ዩናይትዶች በጎዶሎ ጨዋታዎች በሚጫወቱበት አጋጣሚ ነው እንግዲህ 9 የጨመረውና 9 ሊያስጨምር የሚችል ምንም ነገር አልተፈጠረም። ቫርም ይሄን ያህል ታይሙን አልወሰደም። የአማድ ዲያሎም ፔናልቲ አይደለም ጎል ነው ብሎ ለመወሰንና በጨዋታው አማድ ዲያሎ ፈርስት ሃፍ ላይ ያባከናቸው ኳሶች ዩናይትዶችን ዋጋ አስከፍሏል ብለን መናገር እንችላለን። ስለ ጨዋታውና ስለ ዳኝነቱ በደንብ እናወራ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ እንሂድ። በዚህ ሰዓት ስለ ዳኝነት ማውራት በጣም ከባዱ ነገር ይመስለኛል። ዳኞች ሊሳሳቱ ይችላሉ። አንድ ሰው ናቸው። የኦፍሳይድ ኳሶች ይሳሳታሉ፣ ዳኛ የሚወስናቸው ውሳኔዎች ይሳሳታሉ ተብለው በቪዲዮ አሲስታንት እንግዲህ ዳኝነት እንዲመሰረት ተደረገ። ቫር ተብሎ መጣ። ይህ ቫር እንግዲህ ዳኛው ያላየውን ሳይዶች እንዲመለከቱ በስክሪን ቁጭ ብሎ የሚያዩ ሰዎች ቪዲዮዎችን ደጋግመው እየተመለከቱ ውሳኔ የሚሰጡ ሰዎች ናቸው እነዚህ ሰዎች እና ዳኛው ይሳሳታል፣ ዳኛ ሊሳሳት ይችላል። ብሩኖ ፈርናንዴዝም ከጨዋታ በኋላ ተናግሯል። 2 ፔናልቲዎችን ለአንድ ቡድን መስጠት ዳኛው ለአንድ ክለብ ያድና ሊመስል ይችላል የሚልም አስተያየትም ሰጥቷል። ግን ደግሞ ዞሮ ፋውል እስከተሰራ ድረስ 2 ፔናልቲ ባርለው 3 ፔናልቲ መስጠት ግዴታ ይመስለኛል። ጥፋት ከተሰራ ጥፋት ተሰራ ነው። የአማድ ዲያሎ ኳስ በጣም ግልጽና ግልጽ የሆነ ፔናልቲ የሚያሰጥ የሚችል ፋውል ነበር የተሰራውና ያንን ኳስ በምን አይነት መልኩ እንዴት የሚያናደው ደግሞ ዩናይትድ ጎሉን ማስቆጠር ስላልቻለ ብቻ ሳይሆን ዩናይትድ ያቺ ኳስ ሄዳ ነው የተቆጠረችበት እና አቻ እንዲሆን አረገ። አማድ ፔናልቲ እንዳያገኝ አረገ። ዩናይትዶቹ 2-0 ቢመሩ ያንን ጨዋታ ሴፍ ሆኖ የሚጨርሱበት ጨዋታ ነው። ዘና ብሎ የሚያልቅ ነበር ጨዋታ ነበረ። ጨዋታው ተቀየረ። የሃሪ ማጉዌር ፋውል ሰራ። ሃሪ ማጉዌር ቀይ እንደተደረገ ምናልባት እሺ ተጫዋቹ ላስተማን ነው በሚለው ቀዩን ሊቀበለው ይችላሉ እንጂ በጣም ቀላል የሚባል ፋውል ነበር የተሰራው። ያንን በቢጫ መታለፍ የሚችልበት አጋጣሚ ነበረ። አሁን በሻምፒዮንስ ሊጉ ጨዋታ ምናልባት ኒውካስትል ከባርሴሎና ተመልክታችሁ ከሆነ ራፊኒያ ተመሳሳይ አይነት ፋውል ተሰርቶበታል። የራፊኒያ እንደውም በጣም ቀረብ ያለ ነበረ፣ ግን ደግሞ ትሪፒ ቢጫ ነበር ያገኘው። ባርሳን ፔናልቲ ነው አግኝቶ ነበር። ይሄንን ስንመለከት ግን ሬድ ካርድ ቀጥታ ሊያሰጥ የሚችል ፋውል ሃሪ ማጉዌር ሰርቷል ብዬም አላሰብም። አላቅም እንዴት አይነት ዳኝነት እንደተመለከተን አላቅም። በዚህ ጨዋታ ላይ ዩናይትድ ጥሩ ሙሉ ለሙሉ በጣም አሪፍ ነበር ለማለት ይከብዳል፣ ግን ደግሞ ማሸነፍ የሚችለው ጨዋታ ነበር። የማሸነፍ እንቅስቃሴ አሳይቶ ነበር፣ ግን ያን እድል ዳኛ ነፍቆታል ማለት 100% የምንችልበት አጋጣሚ ነው የተፈጠረውና ይህንን ነገር በምን አይነት መልኩ ኤክስፕሌን ሊያደርጉት እንደሚችል አላቅም። ቪዲዮ ፎቶ ላይ እንደምትመለከቱ ነው ተመሳሳይ አይነት ነገሮች ናቸው የተፈጠሩት። ሃሪ ማጉዌር ምንም አይነት ነገር ይሄን ያህል ፓወር አልተጠቀመም። ያ አማድን ለመጣል የሞከረበት መንገድ አማድ የወደቀበት አወዳደቅ ምንም ግልጽ ነበርና ዳኛው ለምን ፔናልቲ መስጠት እንዳልፈለገ ምናልባት ብሩኖ እንዳለው ጫና ውስጥ ሊገባ ይችላል። ለአንድ ቡድን 2 ፔናልቲ መስጠት ግን ደግሞ ዞሮ ቫር የሚባል ነገር አለ። ቫሮች ሰፖርት የሚያደርጉት ከሆነ ይሄ ዳኛ ምንም ከጫና ይወጣል። ቫር መጨረሻ ላይ ተመልክቷል። ጎሉ ከተቆጠረ በኋላ ጎል ነው ሲል ይሄ ዳኛ እንግዲህ አማድ ላይ የተሰራው ፋውል አይደለም ብሎ ነው እና በእንግሊዝ ፕሪሚየር ሊግ ምን አይነት ፋውሎች ፔናልቲ ሊያሰጡ እንደሚችሉ አናቅም። ከዚህ በፊት ዩናይትድ ኩኛ ተመሳሳይ ፋውል ሲሰራበት ቢጫ ተደርጎ እንግዲህ ቀይ ወጥቶ ፔናልቲ ተብሏል። የኩኛ የተሰራበት ፋውል እና የክሪስታል ፓላሱ ላይ አሁን አማድ የተሰራበትን ስንመለከት እንደው የኩኛ ፔናልቲ አያሰጥም ብለን ማለፍ ምንችለው ነበር ከአማድ አንፃርና ይሄንን ጨዋታ ዩናይትድ ፈርስት ሃፍ ላይ በደንብ ተንቀሳቅሶ ነበረ። ብዙ ሙከራዎችን መሞከር ችለው ነበር፣ ግን ወደ ጎል መቀየር አልቻሉም። አማድ ዲያሎ በጨዋታው ላይ ያቺ አነጋጋሪ ወልቼ ፔናልቲ ጉዳይ መፍጠሩ ብቻ ሳይሆን ብዙ ኳሶችን አብክኗል ማለት እንችላለን። ከግልጽ የሚባል ኳስ በቀኝ የሞከራት ተከላካይ መቶ የተደረበበት አጋጣሚ አለ። ከዛ ደግሞ ኳሷን ኮንትሮል ማድረግ አቅቶት አሪፍ የሆነ ካውንተር እየመጣን የነበረበት ኳስ ተበላሽታበታለች እና
በማይክል ካሪክ ስር ምንም አይነት የጎል ተሳትፎ የሌለው ተጫዋች ነው። ጎል ማስቆጠር በጣም እየከበደው ነው። ከአፍሪካ ዋንጫ መልስ በኋላ አማድ ዲያሎን አማድ እየሆነ አይደለምና ማይክል ካሪክም እሱን ለምን 90 ደቂቃ እንዳጫወተ በጣም ግልጽ አይደለም። የማይክል ካሪክ ቅያሬዎች ሌላ ችግር እየሆኑ ይመስለኛል። ማቲያስ ኩኛ በ10 ተጫዋች ስትጫወት የሚያስፈልግ ተጫዋች ነው። ጉልበተኛ ነው። በመከላከሉ ሂደት በጣም ይረዳሃል። ውጤቱን አስጠብቀም መውጣት ከፈለግ ኩኛው ኳሱን ይዞ በደንብ ይገልልሃል። ኩኛና ቆይተ አማድን ማስወጣት በጣም የተሻለ ነገር ነበረ። አማድ በሜዳ ላይ ለምን እንደቆየም አላቅም። የነ ካስሜሮ ቅያሪ ምናልባት ልክ ሊሆን ይችላል። ካስሜሮ ቀደም ብሎ ፈርስት ሃፍ ነው ቢጫ የተመለከተውና የካስሜሮ ቢጫ ማይባቸው ሪዝኖች አንዳንድ ያናዳሉ። እንደ ትልቅነቱና ብዙ ልምድ እንዳለው ተጫዋች ቢጫ የሚመለከትበት መንገድ ያናዳል። እግር ኳስ የሚጫወትበት መንገድ፣ የሚከላከልበት መንገድ፣ ወደፊት የሚሄድበት መንገድ፣ ጎል የሚያስቆጥርበት መንገድ አሪፍ ነገር ሆኖ ቢጫ የሚመለከትበት ነገር ግን ዋጋ ያስከፍላል። እና ማይክል ካሪክ ማኑኤል ኡጋርቴን ሳያጫውተው 90 ደቂቃ የሚያልቅባቸው ታይሞች ነበሩ። ግን ዛሬ ግዴታ እንዲያስወጣው አረግም። እኔም እየጠበቅኩት ነበረ። በቃ ያቺን ቢጫ ስመለከት ገና በ20 ምናምንኛው ደቂቃ ቢጫ የተመለከተ ካስሜሮ 90 ደቂቃ ሙሉ ፋውል ሳይሰራ ይቆያል ማለት በጣም ዘበት ነበረ። ካሪክ ትክክለኛ ውሳኔ ወስኗል። ኡጋርቴ መጫወት ችሏል። ብዙም ምን ያለ ኡጋርቴ ነው። ከኡጋርቴ ምንም አትጠብቅም። ስህተታዊ ስራ ብቻ ብለን ማለፍ የምችለው ነገር ነውና ሃሪ ማጉዌር ቀይ ማየቱ የትኛውም ተከላካይ ሊያደርግ የሚችለውን ስራ ይመስለኛል የሰራውና ኳሱ ኦልሞስት የመግባት እድሉ በጣም ሰፊ ነው። ከዛ ቦታ ይስታል ተብሎ አይጠበቅም። ግን ሃሪ ማጉዌር ቢያንስ ፔናልቲ ሴፍ የመደረግ እድል ስላለው ብቻና ይሄን ያለ መጥፎ ማይባል ፋውል ሰራ። ግን ደግሞ ለሬድ ካርድ ተቀላጭ ሆነ። ዳኛው ውሳኔያቸውን ወሰኑ። ዩናይትድ አቻ የሚያደርገውን ጎል ተቆጠረበት። ዩናይትድ ነጥብ ጣለ በበርንማውዝ 10 ጨዋታዎችን አልተሸነፈም። በበርንማውዝ ነጥብ መጣል ምናልባት ላይገርም ይችላል። ጥሩ የሚባል ግስጋሴ ነው ያለው። ያለመሸነፍ ጉዞ ላይ ነው ያሉት። በሜዳቸው 2 ጨዋታዎችን ብቻ ነው የተሸነፉት። ከባለፈው የ4-4 ግንኙነታችን አንፃር በዚህኛው ጨዋታ ላይ ተመሳሳይ ነገሮች ተፈጥሯል። ግን ደግሞ ዩናይትድ የተሻለ ነበር። ጎል ያስተናገርንበት መንገድና ጨዋታውን ማሸነፍ የምንችልበት መንገዶች ተፈጥሮልን ነበሩ። ዳኛው አሁንም የዳኛውን ውሳኔ ያለማለፍ የምንችለው ነገር የለም። የዚህ ጨዋታ ማን ኦፍ ዘ ማች ዳኛው ነው ማለት እንችላለን። ምንም ጥያቄ የለውም። የጨዋታው ማን ኦፍ ዘ ማች ዳኛው ነው። በቃ ዩናይትድ 2-0 እየመራ ጨዋታውን ረጋ ብሎ የሚጨርስበት ወይ ደግሞ ጎሎችን በደንብ ሊያስቆጥር የሚችልበት አጋጣሚ ነበር። ምክንያቱም አቻ ስትሆን የሆነ ፊሊንግ አለው። ጎል ለማስቆጠር ፍላጎት ሊኖር ይችላል። የማሸነፊያ ጎል ማስቆጠር ልትሯሯጥ ይችላል። 2 ጎል ተቆጥሮበት ግን ዩናይትድ ሞር ጎል የማስቆጠር ሞር ደግሞ ኮንፊደንስ ኖሮት ነው የሚጫወተውና ያን ነገር አበላሽቶባቸዋል። የዚህኛው ጨዋታ ማን ኦፍ ዘ ማች ለኔ ዳኛው ነበር። የማይክል ካሪክ የአማድ ሙሉ 90 ደቂቃ ማጫወት በጣም ተገቢ አይደለም። ሴስኮን ማስጀመር በጣም ግዴታ የሚሆንበት ይመስለኛል። ዩናይትድ 9 ቁጥር በጣም ግልጽ በሆነ መንገድ የሚያስፈልገው ይመስለኛልና ለካውንተር የሚመቹ ቡድኖች ላይ ምናልባት እንደዚህ የታገዳ አገባብ እና ብራይንም ደግሞ መጀመር የተሻለ ነገር ሊመስል ይችላል። ግን ደግሞ ሴስኮ በጣም የሚያስፈልግ ይመስለኛል። ፈርስት ሃፍ ላይ በደንብ ተንቀሳቅሰናል። እና ማቲያስ ኩኛን ሙከራ ማስታወስ እንችላለን። አማድ የመጀመሪያው በረኝ የመለሰበትን አለ የነ ብሩኖ ፈርናንዴዝ እና እነሱን ማንሳት እንችላለን። ዲያጎ ዳሎም ኦልሞስት ጎል የሚሆን ኳስ ለብሩኖ ፈርናንዴዝ አሲስት አድርጎ ነበረ። ግን የበረኛው እግር ነው የመለሱት። ኦልሞስት ከመስመር ላይ ያችን ኳስ ማውጣት የቻለውና ዳሎ እሱን ኳስ ለማቲያስ ኩኛ በቀላሉ እዛው ጋር ላለው ነካ ማድረግ ይችላል። ግን ደግሞ ሩቅ ላለው ብሩኖ ፈርናንዴዝ ቺፕ ማድረግ መረጠ። ጎሏም እንግዲህ ብሩኖ ፈርናንዴዝ እድለኛም አልነበረም። ግብ ጠባቂያቸውም የበርንማውዙ በጣም እድለኛ ስለነበረ ነው እንጂ ያቺ ኳስ ኦልሞስት መግባት የነበረባት እሱም እግሩን ዝም ብሎ የሰነዘረበት አጋጣሚ ነበር የተፈጠረውና ዩናይትድ በማይክል ካሪክ ስር ጥሩ የሚባል ግስጋሴ ነው። የዛሬው ጨዋታ መጥፎ አይደለም። ፈርስት ሃፍ ላይ አባክነናል። በጣም ነው ያባከነውና እሱ ነገር ነው የጎዳም ብዬ አስባለሁ። ፈርስት ሃፍ ጎል ማስቆጠር ብንችል ኖሮ ጨዋታው ከዚህ በተሻለ ይሆን ነበረ። ዳኛ ቢሳሳትም ማሸነፍን ልንወጣበት የምንችልበት አጋጣሚ ይፈጠር ነበረ። ዳኛው ተሳሳተ። ክስተቶችን በጣም በስቶ እንግዲህ የሃሪ ማጉዌር ቀይ ከዚህ በኋላ የሚቀጥልብናል። ሊሳንድሮ ማርቲኔዝ ከተመለሰ በጣም አሪፍ ነው። ሃሪ ማጉዌር ስለሌለ ማርቲኔዝ ያስፈልገናል። በሄቨን እና በሌኒ ሮ መጫወት ማለት ለሞስት ሪስክ የሆነ ሴንተር ባክ ነው ላይ የሚኖረን እና ቀጣዩ ተጋጣሚ ሊድስ ነው። ሊድስ ከዚህ በፊት አቻ ተለያይተናል። ምን ሊያስመለክተን ይችላል? እሱን አብረን የምንመለከተው ነው የሚሆነው። በኦልድ ትራፎርድ ያለን ጉዞ በጣም አሪፍ ነው። የማሸነፍ ሬታችን በማይክል ካሪክ ስር ሙሉ የጨዋታ ተጫውቶ እንግዲህ እያሸነፈ የመጣ ነውና እነ ቼልሲ እነ ሊቨርፑል እና አስቶን ቪላ ዩናይትድ ነጥብ መጣሉን ተከትሎ እንግዲህ አሁን ላይ ለሻምፒዮንስ ሊግ የሚያደርጉት ጉዞ በጣም ያፈጥንቷል ብዬ አስባለሁና ይሄንን ፖይንት መጣላችን
በዩናይትድ ሳይሆን በዳኛው የሚያናድ ይመስለኛል። አንድ ሰው ላይ ብቻ ነው ጣት ልንጠቁም የምንችለው። ጨዋታውን ገሎናል። በቃ ዩናይትድ እና ማይክል ካሪክ ሊበሳጩበት የሚችሉበት ጉዳይ ይሄ የዳኝነት ውሳኔ ዩናይትድን ዋጋ ሊያስከፍል የሚችል ጉዳይ እንደሆነ በጣም ግልጽ ነው። ዩናይትዶች ፈታ ብለው ወደ ቻምፒየንስ ሊግ የሚያደርጉትን ጉዞ እንዳያደርጉ አድርጓቸዋልና ከዚህ በኋላ ቀሪ 7 ጨዋታዎች አሉ። ሊቨርፑልና ቼልሲ ከ7ቱ በኋላ አንደኛ ናቸው። ለቻምፒየንስ ሊግ ከሚያደርጉት ፉክክር መሀል ሌሎችም ተጋጣሚዎች አሉ። ዩናይትድ ከሜዳ ውጭ ያለው ሪከርድ አሁንም መጥፎ አይደለም፣ ግን ደግሞ ጥሩ የሚባል አይደለም አሁንም ያለ ነውና በነ በርንማውዝ፣ በነ ዌስትሃም፣ በነ በርንሌይ ነጥብ ጥለናል። እና አርሰናልን አሸንፈናል፣ ኤቨርተንን አሸንፈናል፣ በኒውካስትል ደግሞ ተሸንፈናልና የሚፈሩትን ወይ ደግሞ ዩናይትድ ነጥብ ይጥልባቸዋል የተባሉትን ጌሞች ዩናይትድ እየጣለ ነው። አሁን ላይ የነ ኒውካስትል ማንሳት ይችላል። አሁንም በርንማውዝ የማይክል ካሪክ ትላልቅ ቡድኖች ላይ ወይ ደግሞ ሊፎካከሩ የሚችሉ ቡድኖች ላይ ጥሩ የሚባል አቋም ማሳየት አሁን ላይ እየቀዘቀዘ እየመጣም ይመስላልና እስቲ ከዚህ በኋላ ቼልሲ እናገኛለን። ቼልሲ ላይ ምናልባት ትልቁ የሚባለው ከዚህ በኋላ ልናገኘው የምንችለው ቼልሲ ነው። ሊድስ ይሄን ያህል ትልቅ የምንለው ነገር አይደለም፣ ግን ደግሞ ወራጅ ቀጠና ላይ ያለ ቡድን ነው። ወራጅ ቀጠና ዩናይትድ በጣም እየተቸገረ ነው። በዌስትሃም እንዴት እንደተቸገረ ተመልክተናል። ወልቭስም ነጥብ አስጥሎታል። ኖቲንግሃም ትዝ ይለናል፣ ሁለታቸው የተለያየንበት ጨዋታ ሊድስ አቻ ወጥተናል። በሁለተኛው ዙር ውስጥ ምን ይገጥመዋል? ማይክል ካሪክ በኦልድ ትራፎርድ ያለውን ሪከርድ ላለመበላሸት ነው ቻምፒየንስ ሊግ ጉዞውን ባለቀ ሰዓት ባለቁ የጨዋታ ጊዜያቶች ነጥብ ላለመጣል ሲል ጥሩ የሚባል ግስጋሴ ማሳየት አለበት። የበርንማውዝና የዩናይትድ ጨዋታ ዋነኛው ርዕሰ ጉዳይ የሚሆነው ዳኛው ብቻ ነው። የጨዋታው በጣም አሪፍ ነበረ፣ እንደጠበቅኩት አዝናኝ ነበረ። በርንማውዞች ለጨዋታ ክፍት ነበሩ ብዬ ነበረ። ለጨዋታ ክፍት ናቸው። ጎሎች የሚቆጠሩበት አጋጣሚ ተፈጥሮ ነበር፣ አልተጠቀምንም። ጎሎች እንደሚያስቆጥሩ በጣም ገልጽ ነበር። ማይክል ካሪክ ከዚህ ጨዋታ ነጥብ መውሰድ ከፈለገ ጥሩ መከላከል ሊኖረው ይገባል ብዬ ነበር። የሃሪ ማጉዌር ፋውል ሌኒሮ በጥሩ ታክሎቹ እንመለከተው ነበረ። እዛ ጋር እሱ ፋውል ሰርቶ ቢሆን እሱ ተንሸራቶ ቢሆን ሃሪ ማጉዌርም ቀይ የማያይበት አጋጣሚ ይፈጠር ነበር። ምናልባትም ኳሷን ቢነካት ኖሮ ደግሞ ለሌኒሮ ትልቅ ሞመንት ነበር የሚሆንለት። ሌኒሮ መንሸራተት አልፈለገም። ያቺ ኳስ ሄደች። ሃሪ ማጉዌር ተጫዋቹን ጎተተው ቀያየ። ፔናልቲ ሁለተኛው ጎል አስተናገደን እና የመጀመሪያውም ጎል የተቆጠረብን በሃሪ ማጉዌር እግር ስር እንግዲህ አልፋን የገባችውና ፔናልቲ ቦክስ ውስጥ ነው እንግዲህ ያን ኳስ መምታት የቻለው። ከዚህ በፊትም 4-4 ስንለያይ በተመሳሳይ መልኩ 2 ጎሎች ከዛ ቦታ ላይ አስቆጥረውብናልና ፔናልቲ ቦክስ ውስጥ የተቃራኒ ክለብ አጥቂዎች እንደፈለጉ እንዲሆኑ እያደረግን ነውና ይህንን መከላከል ይህንን ደካማ መከላከል ማሻሻል አለበት። እንደጠበቅኩት ጥሩ ቢከላከል ኖሮ ማሸነፍ ይችል ነበረ። ያ ኳስ ካውንተር ሆኖ ገብቶብናል። መጥፎ የሚባል ውጤት አላየውም። የዳኛው ነገር ግን በጣም የሚያናድ ነው። አሁንም ስቲል 3ኛ ነን። አስቶን ቪላ ቢያሸንፍም የ1 ነጥብ ጋፕ እንዳለ ነው። የጎል ጋፕ አለ። ሊቨርፑል አለ ርቀናል በነጥብ ቼልሲም እንደዛው። ስለዚህ የተወሰነ ሴፍ ሌን ያለ ነው። ቪላ ብቻ ነው እየተጠጋን የሚገኙ የ1 ነጥብ ጋፕ እንዳለ ነው። ከሊቨርፑልና ከቼልሲ ነጥብ መውሰድ የምንችል ከሆነ ወደ ቻምፒየንስ ሊግ የሚያደርገውን ጉዞ አስተማማኝ ያደርጓል ብዬ አስባለሁ። እስቲ አዳዲስ መረጃዎች ከተሰሙ ይዤላችሁ ነው መጣው። ለዚህ ቻናል አዲስ ከሆኑና እስካሁን ድረስ ሰብስክራይብ ሳያደርጉ ካዩ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ መቻችሁ ቻው።